ሄሎ ኤቭሪዋን። በመጀመሪያ ለስታርት ዊዝ ኢንትሮዳክሽን። ስሜ ዩሱፍ አህመድ እባላለሁ። በኬሚካል ኢንጂነሪንግ የማስተርስ ዲግሪ ነው ያለኝ። በማስተማር ደግሞ የ11ኛ እና 12ኛ ክፍል ኬሚስትሪ መምህርነት 3 ዓመት የስራ ልምድ አለኝ። በቱተሪንግ በማስጠናት ደግሞ ከ5 ዓመት በላይ የስራ ልምድ አለኝ። ከኢትዮተር ሲቲ ጋር በመሆን የኬሚስትሪ ቲዩተር በመሆን እየሰራው ነው ያለሁት። ዛሬ ደግሞ የምናየው የ11ኛ ክፍል የሆነው ቻፕተር 2 ኬሚካል ቦንዲንግ ነው። ይህ ቪዲዮ ለእናንተ የሚቀርበው ኢን ኮላቦሬሽን ዊዝ ብራይት ቴክኖቶኒክ እንደ ኢትዮተር ሲቲ ሲሆን፣ ወደ ቶፒካችን ስንገባ የዛሬ ቶፒክ ኬሚካል ቦንዲንግ ነው። ኬሚካል ቦንዲንግ ከመጀመራችን በፊት መጀመሪያ ስለ ኦክቴት ሩል እናያለን። ኦክቴት ሩል ምን ይላል? The octet rule states that atoms tend to form compounds in a way that it gives them 8 valence electrons። ያ ማለት እንደ ኖብል ጋዞችን ካየናቸው ኤክሴፕት ሂሊየም ሁሉም ቫለንሲ ሼል ላይ ያላቸው 8 ኤሌክትሮን ናቸው እና ሌሎች አቶሞችም ይሄንን 8 አተም የማሟላት ቴንስ ቱ ማለት የማሟላት ፍላጎት አላቸው ማለት ነው። ለምሳሌ እነ ኒዮን እና አርገን ካየናቸው ቫላንስ ኤሌክትሮናቸው 8 ናቸው። ሌሎች ኤሌመንት ለምሳሌ እንደ ካርበን ከወሰድን ግን ቫላንስ ኤሌክትሮኑ ላይ 4 ብቻ ነው ያለው። ልክ እንደዚህም ሶዲየም ከወሰድን ደግሞ ቫላንስ ኤሌክትሮኑ ላይ አንድ ኤሌክትሮን ብቻ ነው ያለው። ሶ ይሄንን ኦክቴት ሩል how do they satisfy this octet rule? ይሄንን ኦክቴት ሩል ለማሟላት 3 ሜትድ ይጠቀማሉ ኤሌመንቶች። የመጀመሪያው by losing their own valence electron። አንድ ኤሌመንት ወይ አንድ አተም ለምሳሌ አሁን ሶዲየም ከወሰድን የራሱን ቫለንስ ኤሌክትሮኑን ሉዝ በማድረግ ልክ እዚህ ጋር እንደምናየው ማለት ነው፣ አንዷን ሉዝ በማድረግ የቀረውን 8 ቀጣይ ላይ ያሉትን የሚቀሩትን 8 በመያዝ ስቴብል ይሆናል ማለት ነው። ኦክቴት ሩልን ያሟላል። ሁለተኛው ሜትድ ደግሞ እንደነ ክሎሪን አይነት የሆኑ ኤሌመንቶች ሌላ ኤሌክትሮን በመቀበል ኦክቴት ሩልን በማሟላት ስቴብል ይሆናሉ ማለት ነው። እዚህ ጋር ካየነው ሶዲየም የሰጠውን ኤሌክትሮን በመቀበል ለራሱ ቫላንሲ ሼሉ ላይ 8 ኤሌክትሮን በማድረግ ይቀመጣል ማለት ነው። ሌላ ሜትድ ደግሞ ባይ ሼሪንግ ዘ ኤሌክትሮን። እነዛ ኮምፕሊት ትራንስፈር ሲሆኑ ቀጣይ ላይ ባዮኒክ ቦንድ ላይ የምናየው ይሆናል። ሌላ አይነት የኦክቴት ሩል ማሟያ ሜትድ የሚጠቀሙ ደግሞ ባይ ሼሪንግ ዘ ቫላንስ ኤሌክትሮን። ይሄኛው ደግሞ ሼር በማድረግ ራሱ ሰጥቶ ያኛው መቀበል ሳይሆን ሁለቱ አንድ ላይ ሼር በማድረግ ለምሳሌ የወተር ሞለኪውል ብንወስድ H2O ኦክሲጅን ቅድም እናየነው 6 ቫላንሲ ኤሌክትሮን ብቻ ነው ያለው። 8 ለማሟላት 2 ኤሌክትሮን ስለሚቀረው ከሁለት ሃይድሮጂን ጋር ኤሌክትሮን ሼር በማድረግ ሃይድሮጂን አንድ ኤሌክትሮን ብቻ ስላለው ከሁለት ሃይድሮጂን አተምስ ጋር ቫላንሲ ኤሌክትሮኑን ሼር በማድረግ እሱ ለራሱ እዚህ ጋር እንደምናየው 8 ሆኖ የሃይድሮጂን ደግሞ 2 ሆኖ ኦክቴት ሩልን አሟልቶ ይቀመጣል ማለት ነው። ቀጣይ ደግሞ ወደ አዮኒክ ቦንዲንግ ስፔሲፊካሊ ስንመጣ ደግሞ አዮኒክ ቦንድ ኦልሶ ኖን አስ ኤሌክትሮኮቫለንት ቦንድ በመባል ይታወቃል። አዮኒክ ቦንድ ማለት አን አትራክሽን ፎርስ ቢትዊን ኤ ፖዚቲቭ ወይም ካታየን ኤንድ ኤ ኔጌቲቭ አየን ወይም አናየን የሚባሉት መካከል ነው። በቀጣይ ላይ እንደምናየው አንድ አተም ኤሌክትሮን ሉዝ አድርጎ እሱ ለራሱ ፖዚቲቭ ሆኖ ማለት ነው። ሁለተኛ አተም ደግሞ ኤሌክትሮን በመቀበል እሱ ደግሞ ኔጌቲቭሊ ቻርጅድ ሲሆኑ የዚህ የፖዚቲቭ እና የኔጌቲቭ ቻርጅ መሳሳብ ኦፖዚት ቻርጅ አትራክትስ ኢች አዘር እንደሚባለው ፖዚቲቭ አየን እና ኔጌቲቭ አየን ወይም በሌላ በኩል ካታየን እና አናየን አትራክሽን የሚፈጠር ኬሚካል ቦንድ ነው። ይህ ቦንድ
ሞስትሊ የሚፈጠረው ቢትዊን ሜታልስ ኤንድ ነን ሜታል ሲሆን ባይ ኮምፕሊት ትራንስፈርም ኦፍ ኤሌክትሮን ነው። ቅድም እንዳልነው እነዚህዎቹ ኮምፕሊትሊ ኤሌክትሮኑን ሉዝ አድርጎ ያኛውን ተቀባዩ ኮምፕሊትሊ ኤሌክትሮኑን አክሴፕት በማድረግ ካታይን እና አናይን ቻርጅ በመፍጠር አትራክሽን ቦንድ የሚፈጠር ታይፕስ ኦፍ ቦንዲንግ ነው አዮኒክ ቦንዲንግ ምንል። ለምሳሌ ፖታሺየም እና ክሎሪን ካየን ፖታሺየም እንደ ኖብል ጋዝ መሆን ይፈልገናል። ቅድም እንዳልነው እንደ ኖብል ጋዝ ለመሆን ደግሞ ሞስትሊ የሚቀርበው ከአርገን ጋር ነው። በአርገን አንድ ኤሌክትሮን በልጦ ስለሚገኝ አርገን ፕላስ 4s1 ብለን እንጽፋለን። የክሎሪን ደግሞ ከኒዮን ጋር ለመቀራረብ በ7 ኤሌክትሮን ይበልጠዋል። ስለዚህ ኒየን 3s2 3p5 አድርገን እንጽፋለን ማለት ነው። ከዛ ፖታሲየም 1s1 እችኛዋን ሉዝ አድርጎ ክሎሪን ደግሞ ሉዝ ሆና የመጣችለትን ሲቀበል ሁለቱም ኦክቴት ሩል አሟልቶ እንደ ማለት ነው አርገን ኤሌመንት ሆኖ ፉል ኦክቴት ሩል አሟልቶ ቦንድ ሰርቶ መቀመጥ ይችላሉ ማለት ነው። ሌላው ደግሞ ሉዊስ ኤሌክትሮን ዶት ሲምቦል የሚባለው ሉዊስ የሚባል ሳይንቲስት ምን አደረገ? ኬሚካል ሲምቦል ቱ ሪፕሬዘንት ዘ ኒውክሊየስ ኤንድ ኮር ብሎ አስቀመጠ። የአንድ ኤሌመንት ኬሚካል ሲምቦሉ ኒውክሊየስ እና ኮር ኤሌክትሮኖች፣ ያ ማለት አሁን ለምሳሌ ክሎሪን ከወሰድን እዚህ ጋር ክሎሪን ኒውክሊየሱን እና ኮር ኤሌክትሮኖቹን ሪፕሬዘንት ሲያደርግ ዚ አውተር ሞስት ኤሌክትሮን ደግሞ በዳት ዶት አድርጎ ማስቀመጥ የሚል ህግ አወጣ። ሲምቦል ማለት ነው መለያ ለማድረግ ማለት ነው። አውተር ሼል ኤሌክትሮኖቹን በዶት ኢነር ሼሎችን እና ኒውክሊየሱን ደግሞ በኤሌመንቱ ሲምቦል በማስቀመጥ ከዛ ሉዊስ ኤሌክትሮን ስትራክቸር የሚባለው ደግሞ የቅድም ያየነውን ስትራክቸር አጠቃቀም በማስቀመጥ የቦንዱን ፎርሙላ ማስቀመጥ ማለት ነው። ሲምቦሎቹን ቅድም ያየነው አተም ሲምቦሉ እና አውተር ሞስት ቫላንስ ኤሌክትሮኑ ደግሞ በዶት ተቀምጦ ከዛ በኋላ አሁን ቅድም ያነሳነው አይነት ሶዲየም ፕላስ ክሎሪን ሶዲየም አንድ ኤሌክትሮን ሉዝ የሚያደርገው ፕላስ ክሎሪን ደግሞ 7 ኖሮት አንድ ኤሌክትሮን አክሴፕት የሚያደርግበት ላይ ሉዊስ ስትራክቸር እንደዚህ ነው የሚቀመጠው ማለት ነው። በሌሎች ቪዲዮ ላይ ወይም በዩቲዩተር ሲቲ ቲዩተሪንግ ላይ ሞር እነዚህ how to draw the dot ስትራክቸሩን እነዚህ ሙሉ ሉዊስ ስትራክቸር እንዴት እንደምንጽፍ ምን ይሆናል ማለት ነው። ቀጣይ ደግሞ ፎርሜሽን ኦፍ አዮኒክ ቦንድ የሚባለውን በሌላ ቪዲዮ ይሆናል። ይሄ as an introductory ቪዲዮ ስለሆነ thank you everyone for following. please leave a comment. ኮንታክት ማድረግ ትችላላችሁ በዚህ። እናመሰግናለን።